تفضل بابا انت برنامج جبل فترة ሳረፍ እናመሰግናለን። ለሞገስ አንድ ጊዜ ሞራል ስጡልን። በጣም ጥሩ። እንግዲህ ምናልባት ሰዓት አሳልፈናል፣ ያው ይቅርታ እንጠይቃለን። በተለያዩ ምክንያቶች ነው። ድሮ ግን ከዚህ በኋላ ሁሉንም አጠር ለማድረግ እንሞክራለን። ስለዚህ አሁን ከዚህ በኋላ ፕሮግራሙን ስንጀምር በምንድን ነው የምንጀምረው? በህሊና ጸሎት። ስለዚህ ይሄን የህሊና ጸሎት የሚያስጀምሩልን ኮሎኔል ሞገስ ይሆናሉ። ኮሎኔል ሞገስ እሺ እንግዲህ ሁላችሁም ለጀግኖቻችን መስዋዕት ለሆኑት ለአማራ ዘር ሲሉ አንድ ጊዜ የህሊና ጸሎት ብድግ ብለን አንገታችን ዝቅ እናደርጋለን። ሁላችሁ በመነሳት ሁሉም ጀግኖችን ማስታወስ ለ3 ደቂቃ ዝቅ አንገት ወደሽ ይበቃል። ዘላለማዊ ክብር ለተሰዉ ጓዶቻችን ይበቃል። ቁጭ በሉ። እናመሰግናለን። ስለዚህ ፕሮግራሙን መክፈቻ ንግግር የሚያደርግልን ሰው ጋብዛለሁ ማለት ነው። ይሄ የመክፈቻ ንግግር የሚያደርግልን አባታችን አርበኛ አባዝመራ ወደ መድረክ። እሺ፣ እናመሰግናለን። እሺ፣ እንደምን ዋላችሁ? ሰላም ናችሁ? እንዴት ናችሁ? ለዚህ ክብረ በዓል ተባረከ ተቀደሰ ለዚህ ፕሮግራም ለታድሶ ፕሮግራም ለልብስ ፕሮግራም እንኳን በሰላም አደረሳችሁ አደረሰን ማለት ነው። ያው ከዚህ በመቀጠል እንግዲህ ብርሃነ አሰፋ እንደዚህ አድርጎ ፍላጎቱን በዚህ ልክ ይህን ሰራዊት ገንብቶ በማሳየቱ እኛ ኩራት ተሰምቶናል። ክብር ለብርሃነ አሰፋ። አንዴ እኛ በዚህ ልክ አልጠበቅንም። እንደዚህ አድርጎ ይህን ሰራዊት ገንብቶ ነገ አማራን ነፃ ያወጣዋል ብሎ አስቦ እናንተም አማራን ነፃ ማውጣት አለብን ወንድሞቻችን ጎን መቆም አለብን ብላችሁ ከሞቀ ቤታችሁ ከእናት አባታችሁ ቤት ከራሳችሁ ቤት ከትምህርት ገበታችሁ ሁላችሁም ወደዚህ ነቅንቃችሁ በመጣታችሁ ኩራት ይሰማናል። አሁንም ከዚህ በበለጠ መቀጠል አለበት። ምክንያቱም የያዛችሁት ወረዳ እምብርት ነው፣ ለሁሉም አቃፊ ነው፣ ለታችኛውም ለላይኛውም። ስለዚህ በዛ ልክ ከዚህ የበለጠ ሰራዊታችሁን ከዚህ በበለጠ ጨምራችሁ ቁጥራችሁም ጨምሮ ጥላትንም እየደመሰሰ እንድናይ እፈልጋለሁ። አመሰግናለሁ። እሺ፣ ሞራል ያንሳል። ታችን ምክትል ሰብሳቢ ናቸው ረዳ ውበቱ ወይም አባዝመራ። ድጋሜ ሞራል ስጡልኝ። እንዲህ
እያልን እንቀጥላለን። አሁን የሚቀጥለውን ፕሮግራም የሚያስተዋውቅልን አርበኛ ሳሚ ይሆናል። ለሱ ሰጣለሁ መድረኩ። በመጀመሪያ ለዚህ ታላቅ ፕሮግራም ጥሪ የተደረገላችሁ ከፍተኛ አመራሮች ሁሉም እንኳን በደህና መጣችሁ ለማለት እንፈልጋለን ማለት ነው። በመቀጠል ጀግናው የጠራሪ ክፍለ ጦር አባላት እንኳን ለዚህ ልዩ ቀን በሰላም አደረሳችሁ። አሜን 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 አሜን። ኑሩልን። በጣም ጥሩ። እሺ ተሐድሶ ማለት ምን ማለት ነው? ወይም ደግሞ የዚህን ፕሮግራም ዓላማ ባጭሩ ገለጻ ለማድረግ የተጋበዙ ጓዳሉ የጠራሪ ክፍለ ጦር ማለትም የቃል አቀባይ አርበኛ ሞላ ተመስገን ወደ መድረክ። የተከበራችሁ የአፋብን አመራሮች፣ የተከበራችሁ የአማራ ፋኖ ብሔራዊ ንቅናቄ የምኒልክ እዝ አመራሮች፣ የተከበራችሁ ከተለያዩ ኮሮችና ክፍለ ጦሮች የመጣችሁ የኮር አመራሮችና አባላቶች፣ የክፍለ ጦር አመራሮችና እንዲሁም አባላቶች፣ የተከበራችሁ የግዳን ወረዳ፣ የላስታ ወረዳና የቡግና ወረዳ የወረዳና የቀበሌ አስተዳደር አመራሮች፣ የተከበራችሁ የጠራሪ ክፍለ ጦር አመራሮችና እንቁ የክፍለ ጦራችን አባላቶች፣ በጠቅላላ በዚህ ፕሮግራም የታደማችሁ ታዳሚዎችና የዝግጅታችን ተካፋዮች እንኳን ለዚህች ቀን አደረሳችሁ። ዛሬ እዚህ ተሰባስበን የተገኘንበት ዋናው ዓላማ የጠራሪ ክፍለ ጦር የተሐድሶ ፕሮግራም ለማድረግና የክፍለ ጦራችንን ሰራዊት ሚሊተሪ የማልበስ ስራ ለመከወን ነውና በድጋሜ እንኳን አደረሰን አደረሳችሁ። እሺ፣ የአማራ ፋኖ የትጥቅ ትግል በብዙ ፈተናዎችና በብዙ መልካም አጋጣሚዎች ታጅቦ